ፍጻሜ ይሆናል ይላል እና 25 ጠላቶችን ሁሉ ከእግሩ በታች እስኪያስገዛ ድረስ ሊነግስ ይገባዋል። ያ እንዴት ተባለው? ማን ነው? ሞት ነው። የኋለኛው ጠላት የሚሻረው ሞት ነው ይላል። በኋለኛው ጠላት የሚሻረው የሚሻረው ምንድነው? ሞት ነው። 27 ላይ ሁሉን ከእግሩ በታች አስገዝቶለታልና ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ማለት ለአብ ለሞት አይገዛም። ያስገዛለት ማን ነው? አብ ነው እና ከሱ ውጪ ነው ብሎ ነው ግልጽ ነው የሚለው እና 28 ላይ ሁሉን ካስገዛለት በኋላ ግን እግዚአብሔር ሁሉን በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። ለሞት ማለት ነው። ክርስቶስ ይሞታል። ከዛ በኋላ ግን ሞትን በሞቱ ሽሮ ይነሳል። ምክንያቱም ከላይ የሚሻረው ሞት ነው ይላል። ይሄ ነገር ስለመቼ ነው የሚያወራው? ስለመቼ ማለቴ በምን ጊዜ መቼ እንደሚፈጸም ነው የሚናገረው? ይሄ ኖርማል ክርስቶስ ወደዚህ ዓለም መጥቶ ሞቶ ሞትን ሲሽር አሁን አልፏል ነው ወይስ ይሄ ነገር ስላለፈ ነገር ነው የሚያወራው ወይስ ስለ ዓለም አልፏል? ካለፈው 2000 ዓመት ጊዜ ነው እያወራ ያለው። አልፏል። አዎ ኦኬ። ስለዚህ ስለ ፈጻሜው ጊዜ ነው እያስረዳን ያለው። ምን ይላል? በኋላም ይላል መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትን ሁሉን ስልጣን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። የምን ፍጻሜ ነው የሚሆነው? የሞት አለቅነት ስልጣኑ ኦሬዲ ተሽሯል። እኛ እንደሱ ብለን ነው ባይዘው የምናምነው ኦርቶዶክስ። ይሄ እኮ ስለሚመጣ ጊዜ ስለመጨረሻው ዓለም ነው አይደል የሚናገረው? ይሄ ነገር አይደለም፣ በፍጹም አይደለም። ከዛ በኋላ ጠላቶቹን ሁሉ ለእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና የኋላው ጠላት ይሄ አንዱ ሞት ልክ ነው፣ እንደ አንዱ ሞት ነው። ከዛ በኋላ ግን ስልጣን ይመጣል አይደል? ስልጣኑን ሁሉን በእግሩ በታች አስገዝቷልና ነገር ግን አለ ሁሉ ተገዝቷል ሲል ሁሉ ካስገዛለት በቀር መሆኑ ግልጽ ነው። ይሄ ማለት ሁሉም ካስገዛለት ይተባል ማለት ነው። አብ ነው። አብ ለእሱ አይገዛም እያለ ነው። አብ ከዛ በኋላ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ አለ። በዚህ ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። መቼ? መጨረሻው የዓለም ፍጻሜ ሲሆን የክርስቶስ ሲሞት ነው እንዴ? ይሞታል ልጁ ካሁን በኋላ ይሞታል የሚል አስተምሮ ይላል። ይሄ መጽሐፍ ሲጀመር ይሄ መጽሐፍ ራሱ የተጻፈው መቼ ነው? ይሄ መጽሐፍ ሲጀመር የተጻፈው መቼ ነው? እናንተ ኢየሱስ ሞቷል ብላችሁ ካመናችሁ በኋላ አይደለም እንዴ? ሞቶ ተነስቷል ብለን ካመንም በኋላ ታዲያ ምንድነው ገና የሚመጣ ጊዜ እየተነበየ እያለ አንተ ተፈጽሞ ላለፈ ነገር ነው እያልከን እኮ ነው። ይሄ መጽሐፍ ኢየሱስ በሞተበት ጊዜ እኮ አይደለም አይደል የተጻፈው? እና አውዱ እንደዛ ነው የሚለው ነው እንጂ ለአብ ይገዛል የሚል አይነት አስተምህሮ መረዳት የለውም። ይሄው እያለ እኮ ነው ራሱ ላስገዛለት ይገዛል። እንደዛ አይደለም። ይሄ ደግሞ የፍጻሜ ጊዜ ይሆናል እያለ ነው እንጂ ይሄ መጽሐፍ እኮ የቆሮንቶስ መጽሐፍ የተጻፈው ሲጀመር እኮ እናንተ ኢየሱስ ሞቶ አድርጓል ካላችሁ በኋላ ነው አይደል? ይሄ መጽሐፍ የተጻፈው። ሰላም ማሂድ ያለ ቀጥሎ አንዳችሁ ከስተምረው ወይ ምን አልከኝ? እና በእንደዚህ አይነት አረዳድ ተረዱት። ለማንኛውም እና እኔም ሰራ ላይ ነኝ። በጣም ነው የማመሰግነው። ቀጥሉ። አንዴ ቆይ ደጀኔ ቆይ ወይ ሰራ ላይ ነኝ። ቁጥር 25 ላይ ሞት ነው አን ቁጥር 26 ላይ ሁሉን ላስገዛለት ሁሉን ካስገዛለት በቀር ነው ካለ በኋላ ሁሉን ያስገዛለት ማን ነው? ሁሉን ያስገዛለት ማን ነው? እግዚአብሔር ወልድ ለአብ ይገዛል። ደጀኔ ወልድ ለአብ ይገዛል? አይገዛም።
ስልጣን ሁሉን ስልጣናቸው በቀር ነው ሲል ምን ማለት ነው? ሁሉን ካስገዛለት በቀር ነው ሲል ምን ማለት ነው? ሁሉም ካስገዛለት በቀር መሆኑ ግልጽ ነው። ሁሉን ላስገዛለት ይገዛል ይላል ጥቅሱ። ቀጥሎ ሁሉን ላስገዛለት ይገዛል ማለት ስለ ወልድ ነው የሚያወራው። ሁሉን ላስገዛለት ወልድ እኮ ነው። ወልድ ይገዛል አይገዛም እያልኩ እኮ ነው። ለአብ ለሞት ተገዝቷል። ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉን ላስገዛለት ይገዛል ይላል ጥቅሱ። አይደለም ጥቅሱ ነው የሚለው። እስከ መጨረሻ እስከ 28 ብታነበው እንደዛ ነው የሚመጣው። ምክንያቱም ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉን ላስገዛለት ልጁ ሁሉን መረዳት አንብቤዋለሁ። እንደዛ ነው የሚመጣው። ከፈለከው መከራከር እንችላለን። ከፈለክ እንደዛ ነው የሚመጣው። ደጀኔ ገዛለት ይገዛል አለ። ሁሉን ያስገዛለት ማን ነው ሲል አብ ነው አልከኝ። ታዲያ ሁሉን ያስገዛለት አብ ሆኖ ሳለ ለማን ነው የሚገዛው ነው? ሁሉን ያስገዛለት አብ ነው ካልከኝ ሞት ነው እንዴ? ሁሉን ያስገዛለት ለገዢው ነው አይደል? ገዢው ማን ነው? ሞት ነው እዚህ ጋር የሚለው ሞት። ስለዛ አይ 25 እኮ አይደለም ያልኩ 26 ላይ ነው ያለው ጥቅሱ። እኔ የሚጠይቀው ጥቅስ 26 ላይ ነው። ሐሳቡ የሚጀምረው ከ24 ቢሆንም ቆይ አንዴ በቃ ላስረዳ በቃ ጥቅሱ ምንድነው የሚለው? እሺ ሁሉን ካስገዛ ሰራ ላይ ነኝ። በጣም እንዲመቆምበት ታይም አይደለም አሁን። በቃ ችግር የለውም። ሌላ ሰው ካለ አስገብተን እንሞክራለን ኢንሻአላህ። ችግር የለውም። ቴንክ ዩ። እሺ ያላ አብሽር ኢንሻአላህ። በአንጾኪያ አለ አንጾኪያ አለ። አዎ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? አለን አልሐምዱሊላህ። ሁሉ ሰላም ነው? ሁሉ ሰላም ነው። ርዕሱ ወንድ ልጅ አምላክ ለመሆን ማስፈርት አላ ወንድ ነው ሴት ነው? ማሄድ ምንድን ያልከው? አላ ሴት ነው ወንድ ነው? እሱ የጾታዎች ሁሉ ፈጣሪ ነው። እሱን እንደርስበታለን። ሁሉን ላስገዛለት ይገዛል ሲል ምን ማለት ነው? አይ አይደለም፣ መጀመሪያ የኔን ጥያቄ መለስ። አሁን ኧረ ቆይ ጠይቅ አልተባልክም እኮ። አይ ጠይቅ አልተባልክም። ወንድ ልጅ አምላክ ለመሆን መስፈርቱ ነው። እሱን ከሰራራችሁ በቃ ነው ታርግና ከሰው እንዘጋዋለን። አይ በቃ አይ ሳይሆን ርዕሱ ሌላ ሰው እንዘጋዋለን። ሐሳቡን ከሌላ ሰው እንዘጋዋለን። ካልሆነ ጥያቄ ካለ በኋላ ገብተህ ትጠይቃለህ። ጨማለቃ አይደል እንዴ? እሺ ሌላ ያው ነው ውዱት ላይክ አለ ሐረሜዎች ልጅ
ልጆች ሚውት አድርጉና ግቡ። እሺ አንጾኪያ በአሁኑ መቀጠል ትችላለህ። ለዛ ነው የላከው። በነገራችን ላይ እሱ የሚለው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብሮ እንዴት ነህ? አሎ አልሐምዱሊላህ። እንዴት ነው ኡስታዝ? አለን ሁሉ ሰላም ነው አልሐምዱሊላህ። ቀጥሉ። ሁሉንም የሚገዛው ሞት ነው እያሉ ነው ወገኖች። ምን ትላለህ? የጌታ ሰው አስገቡ ውስጥ አሰው ነው እያሉ ያሉት ሞት ነው ሁሉም የሚገዛው እያሉ ነው። ጥቅሱ የሚለው ሁሉም የሚገዛው እያሉ ነው። አዎ እያሉ ነው። እስቲ ይገዛል አለ ማለት ነው። ወልድ ይገዛል አለ ማለት ነው። እንትን ነው። እሺ አስገቡልኝ። ሌላ ሰው ከታች ካለ ሞዴሬተሬን ነቅለዋለች። ሀፊዛን ምን ሆና ነው የነቀለችው ሞዴሬተሬ? እንደ ሐሳብ ግን ጀማዓው ሰላም አለይኩም። ወላይ ስልኬ ቻርጀር ሊዘጋ ነው። ወአለይኩም ሰላም። ልትወጪ ነው እንዴ? ስልኬ ቻርጀር ሊዘጋ ነውና እሺ ችግር የለውም። በቃ ልትወጪ ከሆነ እንወጣለን። እሺ ቻርጀር ትቀጥላላችሁ። አይበላሽም። ስልኬ ይበላሻል ብዬ አይ እንትን ነው ጭራሽ እንትን ከሆነ ቻርጀው በቃ 18% አለው። እሺ አውሩ በቃ። እሺ የላይፍ ኢዝ ኖት ኢዚ ምናምን ነገር እሱ ክርስቲያን ይመስለኛል ሳስበው፣ ሆድም ስራ ላይ ይመስለኛልና እሱን አውሩትና እንወጣለን። ስልኬ ቻርጀር የለም። እሺ መግባት የምችል ከሆነ ላይፍ ግባና በአሁኑ በጀመርነው እንቀጥልና ከዛ ትወጫለሽ አንቺም ኢንሻአላህ። ወይ እንዴት ነህ? ሰላም ናችሁ? አለን። እንዴት ነህ ጌታ ሰው? ደህና ነው አሉ። ኢየሱስ ለማን ነው የሚገዛው? ቆይ ኢየሱስ ለማን ነው የሚገዛው ስትል? እና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ጀምሮ እስከ 28 ስታነበው ሁሉን ላስገዛለት ይገዛል ይላል። ለኢየሱስ ሁሉን ያስገዛለት ማን ነው? ሁሉን ያስገዛለት ማን ነው? ለኢየሱስ። ኦኬ ሁለት አንግል አለ። ከተረዳዳን ልንረዳዳ እንችላለን። እንደዚሁ በሰውኛ ዘይቤ የምትሄድ ከሆነ ግን የኢየሱስን ባህሪ ላታውቀው ትችላለህ። ገብቶሃል? ምን መሰላ በሰውኛ በአምላክኛ ዘይቤ ሳይሆን እዛ ጥቅሱ ላይ ነው። አንተ በሰውኛ ሐሳብ እየሄድክ ከሆነ አንተም መንፈስ አይደለም እንኳ አንተም በሰውኛ እኮ ነው እየሄድክ ያለው። አንተም መንፈስ ሰጥቶኛል። ለኔ መንፈስ ሰጥቶናል። ለአንተ መንፈስ ስላላመንከው መንፈስ የለም። አንተ መንፈስ ቅዱስ የለም። ገብቶሃል? መንፈስ ቅዱስ ያለው ነው የእሱን ጌታነት አምላክነት የሚያውቀው። ገብቶሃል? መንፈስ አንተንም ሲያልፈው መነካም እሱን ተውና አውቀህ ነው እየተጫወትከብኝ ያለው። መንፈስ ቅዱስ ያለው ነው አምላክን የሚያውቀው። ኧረ ውሸት ነው። ቆይ ተረጋጋ። መንፈስ ቅዱስ የለም። አንተ አሁን ኢየሱስ ምን ይላል መሰለህ? ማርቆስ ወንጌል ላይ ማለት ነው ሲጀመር ይሄ አሁን ያመነ ሰው አለ መድኃኒት ቢጠጣ እንኳን አይሞትም ይላል። ተውት። ቅድም አላህን ሰድቦ ነው የወጣው። ተውት፣ አታስገቡት። እሺ መንፈስ ከየት ይመጣብሃል አንተ? መንፈስ አለኝ። ሰድቦ የወጣ ሰው እኮ አለ። ማስገባት የለብሽም ጭራሽ ነው ወያየትም ይለው። እኔ አላስገባሁትም። ሞዴሬተሮች አታስገቡት። እሺ ሐሲፍ የሚባለው ልጅ ስልጤ ነኝ ምናምን የሚለው ያፋገር እንትን የሚለው ሐሲፍ በአረብኛ ስም ነው ዛፈው። አሁን እኔ ማታ እንትና ቤት አፈረድኩት። ከሴቶች ጋር እየተከራከረ ነበር ኡስማን ጋር። ከታችሁኝ ከማስወርደው ብዬ ገባውኝና ተናግሬው፣ ለምን ከትላንት ወደ እንትና ጋር ሲቀጥፍ ሰምቼዋለሁ። ረሱል ሰለላሁ ዐለይሂ ወሰለም ሲናገር ሰምቼዋለሁ። እቺ ማናት ሽጉሊት እሷ ጋር ጭራሽ ሞዴተር ነበረው። አወረደ። አሁን እንትን እየሆነች ነው፣ እየተበላሸች ነው። አይ እሷ እኮ አትናገርም። እኔ ተናግራታለሁ።
አንቺ አትናገሪም እንደማትናገሪ አውቃለሁ። ሁለተኛ ደግሞ ተሳዳቢዎች ናቸው አንቺ ጋር ያሉት። ያ ደግሞ መሆን የለበትም። እኔ ቤቴ ከፍቼ ከመጽሐፍ ቅዱስ ውጪ የሚወራ ከሆነ ቤቴን ይዘጋዋሉ አልኳት። ያንቺ ግን የሚደረገው ላም በሌለበት ኩበት ለቀማ ነው። አንድ ሙስሊም እዛ ቁጭ ብሎ ምላሽ መመለስ ማይችል ሰው ካለ ሳይኖር ዝም ብሎ እስልምናን መጠሸት ማለት ጥሩ አይደለም ብዬ ተናገርኳት። እንትናም ቤት ባለፈው አስወረድኳት። ምን መሰለህ ብሮ አሁን ማለት ነው የሚያናድደኝ አሁን ክርስቲያኑ ሳይሆን የሚያወራው መልስ ላይ መልስ ሄዶ እንደሆነ ነገር ቁጭ ብሎ እዛ ጋር የሚሳደቡት ነገር እኔ ከስሩኝ ነው ማዳምጥ ሰው በጣም ነው የሚያናድደኝ። በቃ ካልመለሳችሁ ማዳምጣችሁ የለባችሁም። አልገባም። ከስሩኝ ነው ማዳምጠው። ጥያቄ ላትመልሱ አትግቡ። በቃ ወጡና ጥያቄ ላትመልስ ለምን በቂ እውቀት ከሌለኝ ለምን እገባለሁ እንዴ? እኔ ዳዊት ወላሂ እገባለሁ። ከዛ ካንዱ ማልስማማ ምክንያቱም እኔ መልስ ሊመልስ ሲሞክር አይሰጡኝም ታውቃለህ። ከዛ ጥያቄው ወጣው ኡስማን ካለ ማለት ነው እገባና ያስወርዱታል። ሸጎሊት ማንንም እንዳያስወርደው እላታለሁ። ነግሬሻለሁ። ከኔ ጋርም ትንሽ ትግባባለች እናገራታለሁ። አሁን ባለፈ 3 ጊዜ ነው ምናምን ሲያፈርጡት ሳቢው አልኳት። ለምን ምላሽ እየመለሰላቸው ለምን ያስወርዱታል? ያለበለዚያ ቤትሽን ዝጊ ያልኳት። እንደዚህ አይነት ነገር አይሰራም። ማስረጃ መከፍት ከሆነ በተለይ ለክርስቲያኖች አንተ ጠላታቸው ነህ። እንደውም ቤታቸውን ገብተህ አንተ በራስህ ማስረጃ ስትከፍት ጠላታቸው ኮጅግ በላይ ሙስ ሉኑ ምን ማስረጃ አትከሺም ማለት ከባድ እንዳች በላይ ግርም እኮ ነው የሚለኝ። እኔ አሁን እነዛ ሳይሆን ቁጭ ብሎ የሚጠይቁት እነሱ በቃ መጀመሪያም ትችት ነው መልስ ምናምን ፈልጎ አይደለም። ግን ቁጭ ብሎ እንደዛ አይደለም ይላል። አንድ የሚያውቃትን ነገር ሲጠየቅ ካልሆነ በቃ ሌላውን ሚውት አድርጎ የሚያዳምጠው ሰው this harmful traditional practice ይሄ ጎጂ ባይን ነው፣ ምንም ጥቅም የለውም። ወላሂ እኔ አሁን አላህ ዝም እንዴት እንዳጠመመው አላውቅም። አስብ የምትለው ጥግርስ እኮ ሳውዲ ነው ተወልዶ ያደገው፣ መወለድ ነው። በቃ አረብኛ ቃላቱ ሲወጣው በቃ በቃላቱ ነው ያወቅኩት። መወለድ ነው ስለው አዎ አለኝ።
ጄሪም ወጣችና ሌላ ካለ አስገቡ። ሌላ ወገን ካለ ሞዴሬተር አላችሁ ልጆች። ጄሪ ያለሽ ግቢ። በነገራችን ላይ ክርስቲያኖች ኢየሱስን ያልተናገረውን ነገር እየተናገሩ ውሸታም ያደርጉታልና ኢየሱስ ብዙ ያልተናገራቸውን ነገሮች ተናግሯል ብሎ ውሸታም ሊያደርጉት ሞክረዋል። ኢየሱስ ግን የተናገራቸው በቀይ ምልክት ሰፍሯል። ትክክለኛው ባይብል ካላችሁ እሺ። አሁን የገባው ሰላም እንዴት ነህ? ወገን እንዴት ነህ? ሰላም ሰላም ነው። አይደለ ክርስቲያን ነው። አቤት ወልድ ለማን ነው የሚገዛው በመጨረሻ? አይሰማም ኔትወርክ። ኢየሱስ ክርስቶስ ሁሉን ላስገዛለት ይገዛል ይላል መጽሐፍ ቅዱስ አይደለም? ኢየሱስ ሁሉን ላስገዛለት ይገዛል ይላል ባይብል አይደለም? ወገን አይሰማህም? ኔትወርክ ኧረ ኔትወርኩ እየሰራልኝ ነው። ኢየሱስ ሁሉን ላስገዛለት ይገዛል ወይ በመጨረሻ? ይሰማል ግን ንፋስ አለ አጠገብህ። አውሪተህ ሚውት ብታረግ እንደ ሐሳብ። እሺ ሌላ ሰው አስገባ። ወገንታት ያለው አይመስለኝም። ወገንታት ከሌሉ እንደ ሀሳብ ደህና ናችሁ? ግን ሰላም አለይኩም ኢብራሂም፣ ዩኑስ፣ ማህዲ፣ ሁድሁድ፣ ዞዚት ሰላም አለይኩም። እንዴት ናችሁ? አለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ናችሁ? አለን እና በቃ ልትወጪ ከፈለግሽ አፉ ውጪ። በቃ እኔ ቤት ከፍታለሁ። እኔ ቤት አጠቃላይ ይዤልሽ እሄዳለሁ። ማህዲ ፎሎ አድርጉትና ይዛችሁት ሂዱ። ዞዚት ድምፅሽን አታሰሚኝም? ውቤ ጥርስሽ ይርገብ። ሚታንሽና አውሪ። በቃ ኢንሻአላህ እንውጣላትና እሷም ቻርጅ ታርግ ስራዋን ትስራበት። እኔ ቤት ከፍታለሁ። ክፍት ከሆናችሁ መምጣት ትችላላችሁ። ኢንሻአላህ እንቀጥልና እናወራበታለን። አሁን በተጀመረው ርዕስ ያ ሂዱና እሱ ጋር ሂዱ። ወጥቻለሁ። እሺ ሁድሁድ አለክ? አለ ብንወጣ ምን ይመስላል? ስንቆይ ነው ሀሳብ ኸይር። አይ በቃ ዝጊ። አላህ ይጨምርልሽ። አሚን። ቤት ክፈት ወይ አንተ ጋር እንመጣለን። አይ በቃ ያው ማሄድም ስለከፈተ እሱ ጋር እንሄዳለን ኢንሻአላህ።
ወይም ደግሞ ማታ እንገባለን። ስልኬ ቻርጀር ስለሌለው እኮ ኢንሻአላህ። እሺ በቃ በኋላ ነራሽ። ሰላም አለይኩም። እሺ አለይኩም ሰላም። ዩኑስ ቆይ ዩኑስ አንዴ እንዳትወጣ ቆይ። 30 ሰዎች አላችሁ። እስኪ ዩኑስን ፎሎ አድርጉት። እስኪ ዩኑስን ፎሎ አድርጉት አንዴ። አይቀንስባችሁም እኮ ዝርዝር ላይ የሚሰራ ልጅ ነው፣ ግን አዲስ አካውንት ስለሆነ ነው። ፎሎ አድርጉት ዩኑስን። ቅድም ብዙ ሰው ባለበት ለምን አልገባህም ዩኑስ? ቅድም እኮ እንትን ሰራ ላይ ነበርኩኝና ዝቤ ከፍቼ ቁጭ አድርጌው ነበር። ማ ዞዚት? ቆይ አንዴ ዞዚት ማንን ያልሽ? ዩኑስን እስኪ አንዴ ፎሎ አድርጉት እስኪ ቢያንስ እንኳን 20 አስገቡትና እንውጣ። ወይም ደግሞ ማታ ስንገባ ለምን አትመጣም ዩኑስ? አራባሽ ማታ እመጣለሁ። በቃሽ። እሺ በቃ ሰላም አለይኩም። እሺ አለይኩም ሰላም። ዞዚት ውጭና ደውይልኝ። ያይ ማላጣይሽን ጠብቂ። وما خلقت الجن والإنس إلا ليعبدون አምላካችን አላህ የሰው ጋኔንም ሆነ የሰው ልጅ ሊገዙኝ እንጂ ለሌላ አልፈጠርኳቸውም። ወደዚህ ኤግዚስት ያደረገው የሰው ልጅ ለምንድን ነው የመጀመሪያ ዓላማው። እኔ ለጋልጣና ይሄ ለላቅጣና ዝም ብዬ ለሆነ ነገር የፈጠርኳችሁ ይመስላችኋልን እያለ ጥያቄ ይጠይቃል። እንደው ማለት ይችላል። የመጀመሪያው የተፈጠርንበትን ዓላማ መርሳት ይመስለኛል። በሌላው ደግሞ ጥቅማ ጥቅም የሚያታለ ነገር አለ። አሁን አንቺን እያልኩሽ አይደለም። እኔ እኮ አሁን ምሳሌ በጣም ሶላት እየሰገደ ለአላህ እየተገዛ ደሃ የሆነ ቤተሰብ በቃ ደሃ የሆነ ሰው ይኖራል አይደለ? ይሄ ድህነቱ ግን አታሉት የሆነ በቃ ነፍሱ የሚወሳወስ ሰው አለ። ነገር ግን በጣም ይሄ በግልጽ ቁርአናችን ላይ የተነገረ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምን ይተባሉት ይሄ ዱንያዊ ያለ ነገር ላይ ብልጭልጭ የሆነ ነገር አይንህን ወደዛ አትመልከት ነው የተባሉት እኮ። የዱንያ ብልጭልጭ አያታልህ ነው። ኦኬ የተፈጠርንበት ዓላማ አለ። የተፈጠርንበት እንደውም ሱረቱ ጣሃ አንቀጽ 131 ላይ ያለው ነው። ወላ ተሙደና አይነከ ምናምን ኢላ ማመታና ቢሂ አዝዋጃህ ምንም ብቻ እንደዛ የሚል ቁርአን ያይዳ በእነርሱ ልንፈተናቸው የሰጠናቸው የቅርቢቱ ጌጣጌጥ ምናምን በልጭልጭ በእነሱ አይንህን አትዘርጋባቸው አትመኛቸው ነው። አይሽ ግን እስቲል ደግሞ ክርስቲያኖችንም እየመገበ ያለው አምላካችን አለ ነው ከሆነም እንጂ እኮ ይሄ አማልክት እኮ የመመገብም ሆነ ሰውን የማኖር እኮ ታታ ተንፋሽሽ ራሱ እንትን በአማልክቶች እኮ አይደለም እንደታምኝ ትችያለሽ። አሁን አሜሪካ ላይም ሆነ ማንኛውም ሰው አምላክን በስነ ስርዓት የማያመልክ እኮ ዘና ብሎ የሚኖር አለ። እስቲል ግን ያ በአላህ ረህመት ነው እየኖረ ያሉት። እነዛ ራሱ ከአላህ ውጭ የሚያመልኩት አማልክት ራሱ እየሰጧቸው አይደለም። አሁንም አምላካችን አላህ ነው እየመገባቸው ያለው ክርስቲያኖችንም የትኛውንም ዓለም ላይ ያለው። ያን ደግሞ እኔ የማወራው በማስረጃ ነው። በሱረቱል ሁድ ላይ አንቀጽ 6 ላይ በምድር ላይ ምንም ምንድነው በምድር ላይም ከተንቀሳቃሽ ማናቸውም ነገር የለችም ሲሳዩ በአላህ እጅ እንጂ የሚለው የቁርአን አያ ማለት ነው። ወማ ሚን ዳበቲ ፊል አርዲ ኢላ ዐለላሂ ሪዝቁሁ ወየዕለሙ ሙስተቀረሃ አያ ከተሳሳትኩ አላውቅም ወላሂ አለም። እርሱ ላይ ሄዳችሁ ብታዩ ሱረቱል ሁድ ላይ ማንኛውም አካል እየተመገበ እየኖረ እየተነፈሰ ያለው በአላህ ነው እንጂ መመለስ በማይችል አካላት ላይ አይደለም። ወላሂ እኔ በማስረጃ ስናወራ በጣም ደስ የሚለኝ የቁርአን አያ በነገራችን ላይ ይሄ ነው። ለምን ከተባለና ያ ኢባዴ ለዚና አስረፉ አለ አንፉሲም ላ ተቅነጡ ሚን ረህመቲላህ። ኦኬ እየመገበሽ እያኖረሽ እያበላሽ እያጠጣሽ እስቲል ባታመልኪው ራሱ ምን ይልሻል? ያ ኢባዴ በኔ ተስፋ አትቁረጪ አንቺ ባሪያ ሆይ ብሎ ሲጠራሽ ተስፋ አትቁረጪ ሲልሽ ምን እኔ በቃ ባልመለስ እንደዚህ ባልን ገብቼ እኮ እስልምና ላይ ጠንካራ ላልሆን ይችላል። ይሄ በጣም ወላሂ የራሳችን ድክመት እንጂ በግልጽ የተነገረን ነገር ከመተግበር ምንም የሚያግደን ነገር የለም። አንቺ ቀልብሽ ቢያንስ ኢማንሽ ላይ ሞላ እንትን ላይ ይችላል እንጂ እንደው ከአላህን ከመካድ ውጭ እኔ በዱንያ ላይ ልንገራችሁ ምንም ድሃ ልትሆኑ ትችላላችሁ። ምንም ደግሞ ኢማናችሁ ሙሉ ላይሆን ይችላል። ከአላህ ላይ ሌላ አማልክት ከማምለክ ውጭ ሌላ ነገር አለ ብዬ አላስብምና የኔ ውድ ካበዛብሽ ይቅርታ። እኔ አሁን ስራ ስለገባ እህቶች ቀጥሉ። አይላለሽ ወጣሽ እንዳይል ማለት አፍናን ግን በዚህ ሀሳብ ላይ ቀጥይ። እኔ አንድ ነገር ብቻ ልጠይቅ። ማለትም አንድ ሰው ኢማን ይወርዳል፣ ይቀንሳል፣ ይጨምራል ሳልስ የወረደ ኢማን ይዞ እስልምና ውስጥ መኖር ይቻላል? እንደዛ ደካማ የሆነ ኢማን ይዞ እስልምና ውስጥ መኖር ይችላል? ከእስልምና እስካልወጣ ድረስ ሙስሊም አይደለህም አይባልም። ደካማም ሆነ ጠንካራ ይችላል።
ገብቶሻል። አላህ ከምትችው ነገር በላይ ወላሂ አያስገድድሽም። በቃ የምትችውን ያህል መስራት ነው። ገብቶሻል ኤፍናን? አይሽ እኔ ደግሞ አልቻልኩበትም። ኢማኔ ጠንካራ ሳይሆን እስልምና ውስጥ ስኖር ሰላም አጣው። ውስጥ የወቀሰኝ ገባሽ አይደል? ተጨናነኩ። ሚዲያ ላይ በዛ ደካማ ኢማኔ የአላህን ጀነት መመኘት አሳፈረኝ። ተረዳሽኝ? ከዛ ወጣው በቃ ይሄ ነው እኔ አልቻልኩበትም። እኛ እኮ አሁን እኮ ሰው ነን፣ ነብያቶች አይደለም፣ ወይ ይወርድልን አይደለም። ማናችንም እዚህ ዱንያ ያለ ነው ሰዎች ምናልባት በየፊልዳችን ላለንበት ለምንሰራበት ፊልድ ጠንካራ ልንሆን እንችላለን። ሌላ ነገር ደግሞ ደካማ ልንሆን እንችላለን። ለምሳሌ ንጽር ላይ ጠንካራ የሆነ ሰው አቂዳ ላይ ደግሞ ደካማ ሊሆን ይችላል። ሰው ሁሉም በተሰጠው ፊልድ ነው ጠንካራ የሚሆነው እንጂ ሁሉ ነገር አውቆ ጠንቅቆ ጌታውን እያመለክን ማለት አይደለም። ሁላችንም ወላሂ ገብቶሻል። ልክ ቅድም ጃስሚን እያልች ነበረ። እዚህ ዱንያ ላይ ሰዎች የራሳችን የውስጣችን ያኔ አላህ የሚያየውንና ራሳችን የምናውቀው ሚስጥር ሰዎች ቢያውቁ ብንኖሮ ሚዲያ ላይ እንኳን ለመውጣት ይቅርና ለመደበቅ ማለት ነው ለመደበቅ ቦታ እናጣ ነበረ። ገብቶሻል አይደለ? አላህ አይዘንም፣ ያኔ ቻንስ ይሰጠናል። ስናጠፋ እያየ ዝም ይለናል። ለምንድነው ዝም የሚልሽ? ሳያውቅ ቀርቶ አይደለም፣ ያውቃል። የምትሰሪ ወንጀል ሁሉ ነገር ያውቃል፣ ግን እድል ይሰጥሻል ጌታ አላህ። በሱ ደግሞ እስካልወጣሽ ድረስ ከናካቴ በቃ አላህ አልፈልግም ብለሽ ክደሽ እስካልወጣሽ ድረስ በተደጋጋሚ ትሰሪያለሽ። በተደጋጋሚ ደግሞ ምህረት ሰፊ ነው ጌታችን፣ ምህረቱ ይለግስሻል። ተውበት አድርገሽ ወደ ጌታሽ እስከተመለሽ ድረስ አይኔ ጠንካራ አይደለም ስለዚህ መውጣት አለብኝ ብለሽ አይደለም መውጣት ያለብሽ። ገብቶሻል የኔ ቆንጆ? እንደዛ ሁላችን ጠንካራ አይደለንም። ብዙ ደካማ ጎን አለብን። ሰላታችን እንኳን ወቅቱን ጠብቀን ላንሰግድ እንችላለን። እዚች ጋር ሚዲያ መተን ምላሳችን አጣፍጠን ንግግራችን ቃላት መርጠን ስለተናገርን በሰዎች ዘንድ በቃ በጣም ጠንካራ ናት ጎበዝ ናት ምናምን ብለው ሰዎች ያለ ስራችን እየሰጡን የሌለ ትልቅ ደረጃ እየሰጡን ነው እንጂ ማለት ነው። ወላሂ አላህና እኛ የምናውቀው ብዙ ነገር አለብን። ደካሞች ነን። ገብቶሻል? ደካማ መሆናችን ደግሞ አላህ ያውቃል። ጌታችን እኮ ያውቃል። ወላሂ አሁን እኮ ከእስልምና ወጥተሽ ራሱ እኮ የሄድሽበት እምነት ላይ አንቺ ደስተኛ እንድትሆኝ የሚያደርግሽ ቢሆን እኮ ኦኬ ልክ ነሽ እንል ነበረ። ግን የበለጠ እሳት ውስጥ የሚያስገባሽ ነገር ነው የገባሽ። ገባሽ? ወደ እሳት የሚወስድሽ እንዳንቺ ያኒ በቃ ለቃላቱ በጣም ይቅርታ ኢየሱስን ለማምለክ ደግሞ ስትሄጂ የበለጠ እሳት ውስጥ ነሽ። ምንም ደስታ አይሰማሽም። እንዴት ህሊናሽ እውነት ከህሊና ጋር መዋሸት አይቻልም። ህሊናሽ ትወቅስሻለች። እንዴት ሰው ታመልኪያለሽ? እኔ አላህን ጥለሽ ሄደሽ ደስተኛ ሆናለሁ ብለሽ ማሰብሽ በራሱ ይሄ ስህተት ነው። አላህን ጥሎ የሄደ ሰው ደስተኛ አይደለም ሊመስለው ይችላል። ገባሽ? ሙዚቃ ዳንስ የሚጨፍረው ሰው በጭፈራው ደስተኛ የሆነ ይመስለዋል እንጂ ከጭፈራው በኋላ ደስተኛ አይደለም። ገብቶሻል? ምንም ሰላም አይሰማም። ጭንቀት አለ፣ ፍርሃት አለ። ውስጡ በፍርሃት የተሞላ ነው ጌታውን ስለተወው ማለት ነው። ስለዚህ አስቢበት። እኛው በግድ እንድትመጪ አይደለም። ሲጀመር እስልምና የሚወፍቀው አላህ ለፈለገው ነው፣ አላህ ለመረጠው ነው። ገብቶሻል አይደለ? እኔ በግድ እንድትመጪ ሳይሆን በቃ ከህሊናሽ ጋር ተነጋገሪ። ከእስልምና ወጥሽ ደስተኛ ሆናለሁ ማለት ስህተት ነው፣ ወላሂ ስህተት ነው። ገናለሽ ምናልባት ኢፍናኒ አንድ ሀሳብ ላንሳና በቃ ጉዳይ ይዘጋ። ሰላም አለይኩም ጀስሚና እንዴ? እሺ ሀቢበቴ አፉ በይኝ። እንትን ነገ ከምሽቱ 3 ሰዓት አላህ ሱብሃነሁ ወተዓላ ፈቃዱ ከሆነ እንትን አለ ውይይት አለ በኢብራሂም እና በወገናችን ቃል መካከል ቃል ነው ስሙ መሰለኝ እና በሱ መካከል ውይይት አለ ነገረ ክርስቶስ ላይ እና ሁላችሁም እንዳትቀሩ። ታቡን አንድ 100,000 እናስገባለን ኢንሻአላህ። ዋና ዓላማችን እሱ ነው። እሱ ካልተቻለ ራሱ ወደ 80,000 90,000 ኢንሻአላህ ታብ እንድታደርጉ ባረከላሁ ፊኩም እንዳትረሱ እና ሁላችሁም እንድትመጡ። እንደገና ደግሞ ይሄ ብሽሽቅ ምናምን ነገር ወደዚህ ማድረግ ምናምን እንደዛ አይኖርም። በቃ ውይይቱ ላይ አትኩራችሁ ሁለታቸውም የሚያደርጉትን ውይይት በደንብ ተከታትላችሁ ትክክለኛ ነገር የትኛው ነው የሚለውን ነገር ማየት ብቻ ነው የሚጠበቅባቸው ማለት ነው። ኢንሻአላህ ስድብ ምናምን ካለ ሞዴሬተሮች ትቆጣጣላችሁ ኢንሻአላህ። አላህ ይحفظكم። ቀጥሉ። ባረከላሁ ፊኩም። ኮሜንት ላይ ስድብ አለ ይላሉ፣ ግን እያየው አይደለም። ኮሜንት ላይ ባትሳደቡ ወገኖች በመልካም ብንወያይ መልካም ነውና እባካችሁ ኮሜንቶች አላህን ፍሩ። ክርስቲያኖችም ሆናችሁ መልካምን ነገር ብትጽፉ መልካም ነው።
እንትን እኔም በዚህ አጋጣሚ አካውንቴ በጣም ዋርኒንግ እየሰጠኝ ነው፣ ፎሎ እያነሳብኝ ነው ምናምን ቪዲዮ ፖስት እየታየልኝ አይደለም እና እንትን ኮፒ ሊንክ አድርጉት እሺ። ሁላችሁም አካውንቴን እየገባችሁ ኮፒ ሊንክ አድርጉልኝ። ተማም ኢፍናን ምናልባት በቃ አንድ ሀሳብ ላንሳና ከዚህ ርዕስ እንውጣ ብዬ አስባለሁ። እኔ ኮሜንት ምናምን እያየው አይደለም እሺ፣ ስራ ላይ ነኝ። ሀባይብ ሞዴሬተሮች ተቆጣጠሩ ሚቱን ኢፍናን እኔ ቅድምም አይ ቲንክ ያነሳሁልሽ አንድ ነጥብ አለና ይሄ ባንቺና በአላህ መካከል ያለውን ሂሳብ አንቺና አላህ ናችሁ የምትተሳሰቡት እና ደግሞ የውስጥሽን ከምንም ነገር በላይ አላህ ያውቀዋል። ከምንም ነገር በላይ አላህ ያውቀዋል ማለት አንቺ ወደሱ ለመጠጋት የምታደርጊውን ጥረት አላህ ያውቃል። አንቺ ወደሱ ለመድረስ የምታደርጊውን በቃ እያንዳንዷን ነገር እኮ የፈጠረን አላህ በራሱ ያውቀዋል። እና ምን ልልሽ ፈልጌ ነው ይሄ ምንም ይሁን አላህ Subhanahu Wa Ta'ala ቀድሞ አይ ቲንክ ዩቲም እያለች ነበርና አላህ Subhanahu Wa Ta'ala ሁሉንም ወንጀሎች ይምራል። ነገር ግን ምን ሲቀር ይሄ ከባኢር ከሚባሉት ወንጀሎች ውስጥ አንዱ በአላህ Subhanahu Wa Ta'ala ማጋራት ነው። በአላህ Subhanahu Wa Ta'ala ማሻረክ ሽርክ ነውና በቃ ይሄ ሽርክ ለተባለው ወንጀል ግን ምህረት የለውም። መቼ ነው? አኺራ ላይ ማለት ነው። እዚህ ዱንያ ላይ ተውበት ብናደርግ ወደ አላህ ብንመለስ ትልቅ ሰዎች እንደዛ በአላህ አሻርከው ይሄው የነብዩ ሰለላሁ ዐለይሂ ወሰለም ተከታይ የነበሩ ሰዎች እኮ በአላህ አሻረኩ ነበሩ አይደል? ጣዖት አምላኪያን ነበሩ። ወደ አላህ ተመለሱ። ዛሬ ላይ በጣም ታላላቅ የምንላቸው ሰሃቦች ናቸውና ይሄ በአላህ ስናሻርክ ዱንያ ላይ ሆነን መመለስ እንችላለን። በአላህ አሻርከን ወደ አኺራ ከሄድን ግን እድል የለንም። ወላሂ በጣም ባይዘዌ እኔ ሁሌም የሚያስፈራኝ ነገር ነውና አላህን እኔ ልክ እሱን ለማሻረክ ገና ነፍስዬ ስታስብ እንደው የሩሄ መጨረሻ ያደርጋት። ለምን በጣም ያስፈራል። በጣም ምክንያቱም ቁርአን ላይ እኮ የተጻፈ ነገር አለ እያለይተኒ ምን ነበረ ዋጥፋቴ ለህይወቴ የሆነ ነገር አስቀድሜ በነበረ ብለው ይላሉ ሰዎች። ኦኬ ኢቭን እንኳን አንድ እድል ተሰጥቶኝ እኮ ልመለስ ወደ ዱንያ ልመለስና ከዛ በኋላ ስራዬን አስተካክዬ ልመለስ እኮ የሚሉ በጣም ብዙ ሰዎች አሉ። አንድ እድል አንድ ቀን እንኳን በተሰጠን የሚሉ ሰዎች አሉ። ገብቶሻል? በቃ የሆነ ይሄ ስቲል ያህ ቻንስ አለሽ። እኔ አሁን ደግሞ ምን እንደሆነ ታውቂያለሽ? ማሻአላህ ተባረከ ረህማን የዲኑ እውቀት አለሽ። በቃ ያኔ ኖሌጁ አለሽ እና እያወቁ ደግሞ እንትን ማለት በጣም ከባድ ነገር ነው ወላሂ። እና ብዙም አናብዛብሽ ያማማ ሐቢበቲ ዱዓ አድርጊ ወላሂ ከልብሽ በቃ ዱዓ አድርጊ። የምር ቢያንስ አንዱ ላይ ተረጋግያለሽ። ገብቶሻል? እና አላህ ቀጥተኛውን መንገድ ይምራሽ። ላንቺ ብቻ አይደለም ለኔም ጭምር ወላሂ አላህ ቀጥተኛውን መንገድ ይምራኝ። አላህ ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቅድም ይያለች ነበረ ሁሌ የሚሉት ነገር አለ ያ ሙቀሊበል ቁሉብ ሰቢት ቁሉበና አላ ዲንክ ካንተ ልብን ገለባባጭ ሆንከው ጌታ ወይ ልባችንን በዲንህ ላይ አጽናት ይላሉና እኔ የሁላችንንም ልብ አላህ በዲኑ ላይ ያጽናልን። አላህ ቀጥተኛውን መንገድ ይምራሽ። ልብሽ ርፍ የሚልበትን በቃ ልብ ያረፈ ሰላም ያለው እንቅልፍተኛው የምትይበትን ቀን አላህ ቅርብ ያደርግልሽ ማማ። ወላሂ ኢንሻአላህ እኔ ዱዓ አደርግልሻለሁ። የኔ ዱዓ ማድረግ ብቻ ግን ምንም ስላልሆነ አንቺን በግልሽ ጥረት አድርጊ፣ ዱዓ አድርጊ፣ ሰበቡን አድርሺ። ኢንሻአላህ ይቀበልሽ። ጀነት ላይ ኢንሻአላህ ጀነት ላይ አልጣሽ። እሺ ጀነት ላይ አንጣሽ። ወላሂ ያው እኛ ሙስሊሞች ሁሌም የምንለው ነገር አለና ጀነት በጣም ሰፊ ናት። ጀነት በጣም ሰፊ ናት እና ነው አብረን ጀነት እንግባ ነው የምንለውና ኢፍናንዬ ጀነት ላይ አልጣሽ። እሺ ይሄንን ነው የምለው። ኢንሻአላህ በቃ ላይ ተጠቅሽ ሀባይ በቀጥሉ። እሺ ዩቲ ምናምን አላችሁ አይደል? ቀጥሉ። ሌላው ደግሞ ማለት ነው ወይኔ ቻይ እንዳለው አረጋን እንትን ድምጽ አለ ይቅርታ እንትን እኔ አምላክን በስነ ስርዓት ሳልገዛ ጀነትን መመኘቱ ለኔ ይከብደኛል ያለችው ላይ አንዴ አንጀቴን የበላኝ ነገር አለ መሰላችሁ።
በጣም በጣም ተቃራኒ ነው። ጃዝሚን እንትና እያወራሽ ያለሽው ማለት ነው። ነፍስሽ እያሰበች ያለችው ተቃራኒ ነው። ወላሂ ተቃራኒ ስልሽ እንዴት ነው? ጀነት እኮ በነገራችን ላይ በቃ የእንትኖች እንከን የሌለሽ ይሄ እንከን የለሾች አሁን የምትይዋለ ምንም እንከን የሌላቸው ሰዎች በቃ አላህን ብቻ የሚገዙ የነሱ ብቻ እኮ አይደለችም ጀነት። ለምን ከተባለ ይቅርታን የሚለምኑ ነው የሚጸጸቱ እንደሆነ አምላካችን አላህ እንደው የጀነት ባለቤቶች እነዛ ወንጀልን እንትን ካሉ በኋላ ከሰሩ በኋላ ይቅርታን የሚለምኑ ወይ ወደ አላህ የሚመለሱ ሰዎች እሷ ናት የጀነት የማን ነው የሰዎች እንትን መባያ ሱረቱ አሊ ኢምራን ላይ ያለው አለ አንቀጽ 133 እስከ 135 ላይ ያለው ከፈለጋችሁ ላነብላችሁ እችላለሁና እንደው በቃ ቀጥ ያለ ሰው ብቻ አላህን ብቻ እየተገዛ ስተት ሳይኖር የሚኖር ሰው እሱ ብቻ አይደለም የጀነት ሰው። በነገራችን ላይ ስተት ከሰራ በኋላ ይቅርታን ወደ አላህ ይቅርታን የሚጠይቅና ወደ አላህ የሚጸጸት ሰው ነው። እና ደግሞ ያው ቅድም ያንቺ በነገራችን ላይ የኢማን መጉደልና መሙላት የሚለው ላይ ነው እንትን ትኩረት እያደረኩ ያለሁት እኔ ሳስበው የኢማን መጉደልና መሙላት የሚለው ላይ ነው። እሱ ላይ ደግሞ ማንኛውም ሰው ነብያችን መሐመድ ራሱ እንደዛም ያሉት ለምንድን ነው? ኦኬ ነብያቶች በነገራችን ላይ ዲናዊ በሆነ ነገር ላይ አይሳሳቱም እኮ ማሱም ናቸው በነገራችን ላይ። ነገር ግን እኛ ማንኛውም ሰው ተሳሳች ስለሆነ ያ ሙቀሊቡል ቁልብ ይያላ ጠንክር ብለን እንድንኖር ያን ነገር ያስተማሩን ለኛ ነውና በተሳሳችም ወደ አላህ ከተመለሽ ዱንያ ላይ እስካለሽ ድረስ አላህ መሐሪና አዛኝ ነው። ወላሂ ደሞ አንዴ አይ ሞዴሬተር የለኝም እና ግን እንዳላበዛው ብዙ ስለተባልሽ እንዳይበዛብሽ አንቺም ያው የተረፉ ደግሞ ዱዓ ነው የሚያስፈልገው። አንቺም ዱዓ አድርጊ ለራስሽ እሺ። ወላሂ ሽርክ ነው ከባዱ ነገር እኔ ሌላው ነገር አይደለም። እሺ አመሰግናለሁ ሁላችሁም። አንዴ ሰላም ናችሁ? አንዴ ጥያቄ ልጠይቅሽ ኢፍ ነው። እሺ ይቅርታ ግን እንትን አሁን አንቺ አንድ ሰው ሙስሊም ነው ሲባል አንቺን በነበርሽበት ጊዜ ማለት ነው ፐርፌክት ነው ብለሽ ነው የምታስቢው? ኃጢአትን አይሰራም ብለሽ ነው የምታስቢው? አይ ግን ኃጢአትን ከሰራ በኋላ ተመላሽ ነው ተውበትን አድራጊ ነውና አባታችን አዳም እኮ ማለት ነው ኃጢአትን በሰራ ሰዓት ኃጢአትን አዳምና ሸይጣንን ማለት ነው አላህ ለአዳም ይቅርታ አድርጎ ለሸይጣን ይቅር ያላለው እኮ ኃጢአትን በማድረጋቸው አልነበረም። አዳም አለይሂ ሰላም ንስሐን ስላረገ ነው። ሸይጣን ደግሞ ስለኮራ ነው በዛው በኃጢአቱ ላይ ስለጸና ነውና እንደ ማንኛውም ሙስሊም ወደ አላህ ይቅርታ እንጠይቃለን። ግን ኃጢአት ደግመን አንቺ አሁን ዙር ሰግደን ከዙር በኋላ ኃጢአት አድርገን አስር ሰግደን እንደገና ዛም ይቅርታ ጠይቀን እንደገና ከአስር በኋላ እንዲህ ነው። ምክንያቱም ሰው ነን እና እንዴት ነው ሰላቴን ስሰግድ ያለ ኃጢአት ነው መስገድ ያለብኝ? የሰላትን ጥፍጥና ማግኘው ኃጢአት ካልሰራው ነው ወይም ንጹህ ሆኜ ከሰገድኩ ነው ማለት ሳይሆን ያንን ያጠፋሁትን ኃጢአት የሰራሁትን የበደልኩትን አላህ ላይ እንትን ያልኩትን ያመጽኩትን ነገር ያራግፍልኛል ብለን ነው እንጂ ሰላትን መስገድ ከዛ በኋላ ነው ያንን አምነን ስንሰግድ ነው እንጂ ጥፍጥናው የምናገኘው። ንጹህ ከሆንኩኝማ ለምን አስፈለገ መስገዱ? አላህ እኮ ምን ብሏል? ኃጢአትን ማትሰሩ ብትሆኑ ኖሮ ዓለም ላይ ያለን ሰው በኔ አደም አጥፍቼ እንደገና ሌላ ፈጥር ነበር ብሏልና ኃጢአተኛ መሆን ኔቸራችን ነው። ግን ተውበት ማድረግ ላይ ነው የኛ ገባሽ? ኃጢአት ማድረግ ላይ አይደለም። አላህ ከኛ ጋር ችግሩ ተውበትን አለማድረግ ጋር ነውና ተውበትን ደግሞ አላህ ደግሞ ደጋግሞ ይቅር እንደሚለን ተውበት ላደረገ ሰው ብዙ ጊዜ ነግሮናል። እና ያቺን ማመን ነው እንጂ የሰላትንም ሆነ የኢባዳዎቻችን ጥፍጥና የምናገኝባቸው እንጂማ እኔ ካላጠፋ እንዴት ነው ካጠፋው ሰላት መስገድ የለብኝም ብለን ማሰብ እሱ ነው ጥፋት፣ እኔ እንደማስበው ማለት ነውና ልልሽ የፈለኩት ላይክ የሙእሚን መለኪያው አለማጥፋት ሳይሆን ካጠፋ በኋላ ይቅርታ መጠየቅ ነው፣ ስጁዱ ላይ ማልቀሱ ነው። እና ደግሞ እኔ ሙስሊም ነኝ ብዬ መናገር ፈራው ኃጢአት ስለምሰራ እንደዛ ብለሽ አታስቢ። ምክንያቱም ማንም ሰው አይመለከተውም ባንቺ እና በአላህ መካከል ማለት ነው። አላህ ፊት ወድቀሽ አልቅሰሽ ተመልሰሽ ተነስተሽ እዛው ያንኑ መጀመሪያ ያልቀሽበትን ኃጢአት ትሰሪያለሽ እንደ ሰው ማለት ነው።
ግን አላህ አላህ ነው። ገብቶሻል? አላህ ደግመሽ ስታጠፊ ይቅር ሲልሽ እንደዛ ነውና ላይክ አሁን ተስፋ እየቆረጥሽ ያለሽው አንቺ በምድር ላይ አሉ ነቢያችን፣ አላስታውስም ሐዲሱን፣ ግን ክፉ ሰው ማለት አላህ ይቅር አይለኝም ብሎ ይቅርታን ከመጠየቅ ወደ ኋላ ያለ ሰው ነው አሉና አላህ መሐሪ ነው፣ እኛ ደግሞ አጥፊዎች ነን። ይሄንን ካመሽ የኢባዳሽ ጥፍጥና ይመለስልሻል ኢንሻአላህ። እና እንወድሻለን። አላህ ይጠብቅሽ የኔድ አመሰግናለሁ። ጥያቄ አለኝማ። ደስ ተረጋጋ፣ ትጠይቃለህ። በቃ ደስ የሚል ጥያቄ እንትን የመለሰች ወላይ ጀዛኪላ። ቤተ እምነት ነህ ስላሴ? ስላሴ ያ አቤት። ከየትኛው? ፕሮቴስታንት ፕሮቴስታንት ነው? ማሽ ኧረ አይደለም፣ ሙስሊም ነኝ። ልጠይቅሽ? እንጠይቅህና ትጠይቀናለህ። አይሰማም? ሙስሊም ነኝ እኮ አልኩሽ። ኧረ አርካኑል ኢስላም ስንት ነው? አርካኑል ኢስላም ከሱ ከበድ የሚል ጥያቄ የለም? የለንም፣ መልስልን። አርካኑል ኢስላም ስንት ነው? 5። ምን ምንድን ናቸው? ምን ምንድን ናቸው? አላወሉ ሸሃደቱን አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ። እሺ በቃ ቆይ አቁም። ለምንድን ነው ፕሮቴስታንት ነኝ ያልከው? ለምንድን ነው ፕሮቴስታንት ነኝ ያልከው? ሰብቁል ልሳን والله ይቅርታ አውሩት ሀባይብ ምናልባት ያዘኝ። አንድ ጥያቄ የለኝ። ስላሴ አይደለ? እሺ ውዶ ስንት ረካ አለው? ረካ ምን ሰላት ነው እንዴ? እውነት ጥያቄ አለ። ለውዱ ረካ እንዴት ይኖራል ነው? አሁን እሺ አንተ ሙስሊም ጋር እንግዲህ አንድ ሰው ሙስሊም ነኝ ካለ ልናስገድደው አንችልም። አንተ ሙስሊም አይደለም ልንል አንዴ ሚዩት አድርግልኝ። ድምጽ አለ አንተ ጋር አንዴ ሚዩት አድርጉትማ። አይውላችሁ እኛ አንድ ሰው ሙስሊም ነኝ ካለ አይ አይደለም ልንለው ስለማንችል የልቡን አላህ ስለሚያውቅ፣ ግን ድጋሚ ከእኔ ፕሮቴስታንት ነኝ አይባልም። እሺ እውቀትም ላይኖር ይችላል። ምናልባት እዚህ አሁን አዲስ ቲክቶክ ከፍተውም ሊሆን ይችላል፣ የሰጡ ስለማታቅ ሊሆን ይችላል። ችግር የለውም ሙስሊም ነኝ ካልክ ማለት ነው። ኋላ ስናወራ ስለምንገናኝበት አሁን ጠይቅ ጥያቄን፣ ችግር የለውም አይባልም። እሺ እኔ ሙስሊም ነኝ በል ኮስተር ብለህ ደፈር ብለህ ደረትን ነፋ አድርገህ፣ ምክንያቱም የነብያቶችን አምላክ ነው እያመለክ ያለው። እሺ ኮስተር ብለህ እኔ ሙስሊም ነኝ በል። የሚሽለጠለጥ ሰው አይደው ያለው ይቅርታ አድርጎልኝ። ጥያቄን ጠይቅ፣ ችግር የለውም ጠይቅ። እሺ የሆነ ያልገባኝ ነገር ከቁርአን ነው የምጠይቅሽ። ኦኬ እኔ ምን ከዛ በፊት ግን ማለት ነው መንፈስ ቅዱስ አምላክ ነው? መንፈስ ቅዱስ አምላክ ነው ለአንተ ማለት ነው? ወደዛ አትሰጥ አይደለም። ያማ ችግር የለውም። መንፈስ ቅዱስ አምላክ ነው ብለህ ታምናለህ አታምነው? አይ አምላክ አይደለም ብለህ ነው የምታምነው? አዎ መንፈስ ቅዱስ አምላክ ነው አይደለም? አይደለም ብዬ ነው የሚያምነው። መንፈስ ቅዱስ አምላክ አይደለም በልስ ከኋላው አይ ቲንክ መንፈስ ቅዱስ አምላክ አይደለም ነው። ጃስከት አሜን ሀዲስ ይጭቃይ ከኋላው የሆነ የቁርአን ቤት። እኔ ጥያቄ ከቁርአን ነው የምጠይቅሽ። አረ ተረጋጋ። ቆይ ቁርአን ቤት ነው ያለው? እኔ አዎ ልጆችን እያስቀራሁኝ። ጭራሽ ኡስታዝ ነህ እና ኡስታዝ ሆነህ እንዴት ነው ከቁርአን ጥያቄ የምትጠይቀን? ማለት ሁሉንም ነገር ሳያውቁ ኡስታዝ መሆን አይከብድም ማለት? እንትን ልጆችን እያስቀራቸው ነው። ያልገባኝን ነገር እኮ ይጠይቃል። ሁሉ አዋቂ ነው እንዴ ኡስታዝ ነው? አይ ማለት አንድ ሰው ኡስታዝ ለመሆን ወይም ደግሞ ሰዎችን ለማስተማር በቂ የሆነ እውቀት ሊኖረው ይገባል።
ታዲያ ያልገባውን ነገር መጠየቅ ከእንትን ሁሉም ኡስታዞች እኩል ናቸው እንዴ? እንትን ከፍ ያሉትም መጠየቅ ይችላሉ አይደል? አንተ ዝቅ ያልከው ኡስታዝ ነህ። እሺ ለማንኛውም ዩቲ ተቀበይ ጥያቄሽን በእንግዲህ ከኡስታዞች ጋር ታነካኪ። ለስሚ ኡስታዝ ከሆነ በዚህ አጋጣሚ ምናልባት ከአርካኑል ውዱእና ከአርካኑል ሰላህ ላይ ትንሽ ብትጠይቂው እንደው ኡስታዝ ነኝ ብሎ ፖለቲካ መስራት ጥሩ ማለት ነው። ወላሂ ፖለቲካ አይደለም። እንትን ፖለቲካ አትበሉ። እንትን ጥያቄውን የምትቀበሉ ከሆናችሁ ተቀበሉ። እሺ ችግር የለውም ተቀበል። ግን ስላሴ ያልከው ስምህን ከምን አንፃር ነው? አንዴ ይህችን ብቻ አስረዳ እንዲገለጽልኝ ማለት ነው። ከምን አንፃር ነው ስላሴ ያልከው? እሺ ማምር ነኝ። የኔ ጽር ማምር ነኝ። አንተ አትጨማለቅ። አራ እየተጨማለቀ ሚት አድርጉት። አንዴ ሚት አድርጉት አንድ ጊዜ አድርጉ። ከድር ሚት አድርጉ። ዩቲ ሚት አድርጉ። አንዴ ከድር ቤቱን ግቢና እኔ ማንንም የወረወረ የሚሰው ቤት ገብቻ ላይ የምታዩት አይውላችሁ። እዚህ ስትገቡ ማለት ነው ዝም ብላችሁ የለመዳችሁበት ቤት እንዳይመስላችሁ። የሆነ ቤት ተሰቅላችሁ የምትሽለጠለጡበት የሴቶች ቤት አለ አሁን አንዳንድ ማለት ነው በሙስሊም ስም እዛ ወንዶች ጋር የሚገላፈጡ እዛ እንዳይመስልህ። እሺ ያለህበት ቤት በመጀመሪያ አታውቀው ከሆነ እንነግራለን። ከዛ ውጭ የምትጠየቀውን ጥያቄ በስነ ስርዓት ትጠይቃለህ። ኡስታዝ ከሆንክ ደግሞ እኔ ጥያቄ ጠይቃለሁ ከዛ በፊት ማለት ነው። ገባ? ሌላውን ይሄ ምናምን ተው። አሁን ሚውተን አንሳ። ጠይቂ። ጥሩ። ቁርአን ቀርተሃል? አዎ። ጎበዝ። እሺ የምጠይቀው ጥያቄ መሳይላ እሱ ጋር ግን በጣም ድምጽ አለ። ደግሞ የዛህራ ቤት ካሜራ መክፈት አይቻልም። እስኪ ሱረቱል ሙጠፊፍ እንቀራለን እስኪ። ሱረቱል ሙጠፊፍን ታውቀዋለህ? አዎ አውቃለሁ። ቅራ እስኪ። አረ ይብረብሽ መቅራቱንማ ይቀራል። ቅራ እንጂ ኡስታዝ አይደለ እንዴ? ምን እንደሚበራብኝ ናኝ እኮ። ቅራ እንጂ እኮ ቅራ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ويل للمطففين الذين إذا اكتالوا على الناس يستوفون አይደለም يستوفون አይደለም አላልኩም ምንድን ነው ያልከው? ብያለሁ እንደዛ። ምንድን ነው ያልከው? የስተውሱን ካልሆነ እሺ ያልኩትን እኮ እኔ አሁን መድገም እንዴት እችላለሁ? ልልም እችላለሁ። አይደለ እንደ ወደ ኋላ ተመልሰህ አታውቀው? ያስተውፉን እኮ ነው አልኩሽ። እስኪ ጥያቄን አትቀበለም? እቺ ላይ ዋይልን ይሄ እሺ ቀጥሎ የምታወር ከሆነ ኡስታዝ መሐመድ ገብቷል። ሰላም አለይኩም ኡስታዝ ያውራ እድል እንስጠው። ወአለይኩም ሰላም ወራህመቱላህ ወበረካቱ። እንዴት ናችሁ? ደህና ኡስታዝ። እስኪ ኡስታዝ ላይ ብሎ ስላሴ ብሎ የመጣ ፕሮፋይል ይታያል። ስለኛው ነው። እስኪ ስላሴ ብሎ አዎ ይታያል። ቲአርቱ نعم استاذي ታስጨርሰው እህታችን ቅራ ብላው ነበረ። እሺ የጀመረውን ባለችው መልኩ ይጨርስና ከዛ በኋላ ምን ለማለት እንደፈለገች የሷን ብንከታተልስ ጥሩ ነው አይሻልም? ይሻላል። እና ግን እንደኔ ግን ከሆነ ማለት ነው ከቅራአቱ በፊት ስላሴ ያለበት ምክንያት ምንድነው ነው? ስላሴን ይገዛል ነው ይከተላል ነው ወይስ ደግሞ ለመቃወም ነው? ይሄን ቢነግረንስ። እኔ ተቃዋሚ ነኝ። ስላሴን ተቃዋሚ ነህ? نعم አዎ። በጣም ጥሩ። ተውሂድንስ ደጋፊ ነህ ወይስ ነቃፊ ነህ? አራ የተውሂድ ደጋፊ ነኝ። ማሻአላህ ሙስሊም ነህ ማለት ነው እኮ። አዎ። طيب እንደዛ ከሆነ ስላሴ ብለህ ተቃዋሚ ብለህ ሙስሊም ሆነ መምጣት የለብም። አጥፋው፣ ይሄንን ቀይረው ፕሮፋይሉን። አዎ ስሙን ቀይረው። ለምን ሙስሊሞች ላይ ያልሆነ አመለካከት እንዲደረግብህ ያደርጋላ።
እሺ ተቀብያለሁ ኡስታዝ። መለያችንና መቀራረቢያችን አንድነታችን መገለጫው ኢስላሚክ በሆኑ ነገሮች ነው። ኢስላሚክ በሆኑ ሺዓሮችና ስያሜዎች ነው የሚሆነው። እሺ በተረፈ እንትን የስተውፉን ነው ያለው። እኔ ራሴ ሰምቻለሁ። እህታችን የስተውሱን ሳይሆን የስተውፉን እንደዚህ በእንትን ላይ አንዳንድ ጊዜ ፋ እንደ ታ ፊደልና እንደ ሲን ፊደል ይሰማል አንዳንዴ ማለት ነው በማንኛውም ወቅት። በተረፈ ግን አቀራሩ ማሻአላህ ጥሩ ነው። ኮሜንት ላይ አቀራሩን ትክክል አይደለም የሚል ጽሁፍ ስላየሁ ነው። እኔ በሰማሁት ልክ አላቅም። እንግዲህ በደንብ ስለማላቅ ይሆናል እኔም ቅራአቱን ግን ጥሩ ነው የቀራው ነው ማለት። በዛ አጋጣሚ ቀጥልበት። ቁርአንን በጥሩ ሁኔታ መቅራትና ያወቁትን የቀሩትን ደግሞ ለሌላው ማስቀራት خيركم من تعلم القرآن وعلمه ብለው ዑስማን ኢብኑ አፋን ረዲየላሁ ዐንሁ ባወሩት ሐዲስ መሰረት ነብያችን አለይሂ ሰላቱ ወሰላም ይሄን ትልቅ ምክር መክረውናል። ስለዚህ ቀራ አስቀራ ለሌሎቹም ጭምር። ኡስታዝ ግን እዚህ ላይ ማለት ነው አንዴ ስላሴ ትቀጥላለህ። አንድ ሰው ቁርአን ስለቀራ እንትን ነው ልንል አንችልም። ይሄ ሙስሊም ሊሆን ለመሰላችሁ በአማርኛም ጽፎ ሊመጡ ይችላሉ ምናምን። አሁን ላይ ዘመኑ የሰለጠነ ነው። ቤቱ ላይ ስንገባ ግን ኡስታዝ አማልክቶችን እየለጠፈ መዝሙር ነው ቤቱ ማለት ነው። ከዛስ ለምንድን ነው እንደዚህ ያደረገው የሚለውን ብትጠይቁት። እሺ ስምህ ማን ነው ግን ወንድማችን? መጀመሪያ ፈዲሉ ነው ፈድሉ ወይስ ፋድል? ፈድሉ طيب ምንድን አንተ ቤት ላይ እንዴት ነው አሁን ያለችው ነገር ይደረጋል ነው? ውሸቷ ነው። ቅራት ቤት ነው። ውሸት ነው እያወራች ያለ እንትን ልጆችን ሲያስቀራ ነበርኩ። ኖ ካሜራ መክፈት አይቻልም እንጂ የዛሃሩ ቤት መክፈት እንችላለን። ከፈለጋችሁ ፖዙ ናቸው ቤት ውስጥ የፖስተው የለጠፈው። ኧረ እንደዚህ አታውሪ ባለ አይ በቃ አይደለም። ወሬ ቻልኩ ብለሽ እንደዚህ ማውራት የለብሽም። ሙስሊም ነኝ አልፈደለሽ። ያለችው ቤትህ የምትለው የምትኖርበት ቤት አይደለም። እሺ ቤትህ የምትለው የምትኖርበትን አይደለም። እዚህ ቲክቶክ ላይ አካውንትህ ላይ ነው። ቲክቶክ ቤትህ ላይ እንደዚህ አይነት ነገር እየለጠፍክ ነው እያለች ነው። ምናልባት ለጥፈም ከሆነ ለወደፊት አልለጥፍም በቃ ለጥፌ ነበር ነው ብለህ ማለፍ ያለብህ። ያልሆነ ከሆነ ግን እህታችን እንደዛ ማለት የለብሽም። ኡስታዝ መኖሪያ ቤቱን መቻይቸውና የቲክቶክ ቤቱን ነው ያልኩት፣ አካውንቱን ነው። ሄዳችሁ እርሳችሁም እኮ ፖዚሽናችሁ ማየት ትችላላችሁ ኡስታዝ። እኔ ሰውን አልሆነችንም ያለ ስራው ቪዲዮቹ እንደዛ ያሳያሉ ነው። አዎ ያሳያሉ። እሱ ቤት ላይ ቪዲዮቹ ያሳያሉ። ናም ኡስታዝ እንደዛም ነው። ታዲያ ለምን አረክ ነው እኮ አሁን ሲልኩን ራሱ አዲስ ነው ያዝኩት የኔ አይደለም። እውነት طيب እንደዛ አንተ ቤት ላይ አንተ ቪዲዮ ላይ ለምን እንደዛ አረክ? መዝሙር ምናምኑ ለምን አስፈለገ? ቁርአን እንደዚህ ቁርአን ጥሩ እየቀራህ አንተ ለምን የራስን ሰውት እንኳን እየቀረጽክ አትለቅም? ለምን መዝሙር ይለቀቃል ነው? ለምን ክርስቲያኒቲ የሆኑ ሺዓሮች ለምን ይለጠፋሉ? እሺ ስህተት ነው። በቃ ጀዛከላሁ ኸይር። ወደ አላህ ተውበት አድርግ። إن الله يحب التوابين إلى الله بسورة البقرة 222ኛው አያ ላይ إن الله يحب التوابين اللهم تب علينا يا مولانا ሁላችንም ወደ አላህ ተውበት ማድረግ አለብን። አሁን እህቶቻችን የነገሩ والله ላንተ ብቻ አይደለም والله ለሁላችንም ይጠቅማል። በእንዲህ አይነት ሁኔታ ሳናቀው በልብሳችን ላይ የመስቀል ዲዛይን ያለብንም ሰዎች መቀየር አለብን። ራሳችንን መፈተሽ መመርመር ነው። በየቤቶቻችን ግድግዳ ላይ በተከራየንባቸው ቤቶች ላይ ምን አለ ካሜራ እንደምንቆጣጠረው ልክ እንደዚህ አይነት ነገሮችንም መቆጣጠር ግዴታችን ነው። አለበለዚያ እስልምናችንን አልጠበቅንም ማለት እኮ ነው። ተግባባን? ናምሽ አዎ። ስለዚህ ያሁኑ ስህተት ነው ብለሃል። ሰላም ነው እንዴት ነው? አልሐምዱሊላህ። እና ስህተት ነው ብለሃል። በስህተቱ መሰረት መስተካከል አለበት። በቃ እሺ ኡስታዝ ተቀብያለሁ። እሺ ጀዛከላሁ ኸይር። እሺ እህቶችን ደግሞ አፉ በሉኝ የቀልባቸውን ስለሰበርኩ በላቸው። እንደገና ለዚህ ነሲሃቸው ደግሞ ጀዛኩሙላሁ ኸይር በላቸው። በመጥፎ እንትን መለያየት የለብንም። እሺ
ዩቲ አፉ በ ጀዛከላህ አይሽ ችግር የለውም። መጀመሪያ ሙስሊም ነን ቢለን እኮ እኛ አንጠራጠርም ነበር። ኡስታዝ መጀመሪያ ሲገባ ምንድነው ሲባል ፕሮቴስታንት ነኝ አለ። ከዛ ጥያቄ ልንጠይቅ ነው ሲባል እኔ ሙስሊም ነኝ ጥያቄ ያለኝ አለ። እና እኛ የተጠራጠርነው ለዛ ነው። እንዴ ትክክል ናችሁ እናንተ። እንደዚህ ከሆነ ትክክል ናችሁ። ፈድሉ ካሁን በኋላ እንደዚህ አይነት ነገር እንዲህ አይነት አባባል ማለት የለብም። እንዴ ፕሮቴስታንት ነኝ ካልክ እኮ ካፊር ነኝ እያልክ እኮ ነው። ፕሮቴስታንት ብሎ ሙስሊም የለም። ፕሮቴስታንት ተብሎ አህለ ተውሂድ የት ሀገር ነው ያለው? ፕሮቴስታንት ማለት ለአላህ ልጅ የሰጠ ጉድ ማለት ነው። ለአላህ Subhanahu Wa Ta'ala የሶስትዮሽን ማንነት የሰጡ ሰዎች ናቸው። አላህ Subhanahu Wa Ta'ala የሰው ልጅ ነው ያሉ ናቸው። አላህ Subhanahu Wa Ta'ala ፍጡራንን ይመስላል ያሉ ናቸው። ስለዚህ በእነዚህ አንተ ራስን ትመስላለህ እንዴ? አንተ ምን ነክቶ ነው? ለሰከንድ እንኳን እቺን ቃላት ማፍለቅ የለብህም እንዴ? ሞኝና እንደ አንተ በዛችሁ ሰከንድ ቅጽበት ላይ ህልፈት ቢሆንስ ምን ትለዋለህ ለአላህ? አይ ለቀልዴ ነበርኩ ያልኩት አይሰራም እንደዚህ። ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን አቲድ አለ አላህ በቁርአን። ማንም ሰው ከአፉ ለፍዝ አትወጣም ቃላትን አያመነጭም አቲድ ረቂቦች ቢመዘግቧት እንጂ አለ። አንተ ፕሮቴስታንት ነኝ ያልክባትን ሰከንድ በጣም ውቀስ፣ እስትግፋር አድርግ፣ ተውበት አድርግ። እውነታቸውን ነው እህቶች። እንደውም እስካሁን ቤታቸው ላይ ማቆየታቸው ትልቅ ማስተር ሱብሃንአላህ። ሁለተኛ እንደዚህ አይነት ቃላት ማናችንም ማለት የለብንም። አላህን ልንፈራ ይገባል። እሺ ሻሃዳ ያዝምሉንስ ሻሃዳ ገና ተውበት አይበቃም እንደ ሻሃዳ ይላሉ። ተውበት በቂ ነው። ወደ አላህ ተውበት አድርገህ ተመለስ። እሺ ሻሃዳ መያዝ ከፈለክ በሰላትህ ላይ ሻሃዳ ሰላት ሰግዳለህ። 5 ወቅት ሰላት ናም አልহামዱሊላህ በሰላትህ ላይ ሻሃዳ በዛው ያው ስለምትል ያው ሁላችንም እንለው ነው። ይሄ ደግሞ ተውበት አድርግ፣ ለተናገርከው ንግግር ተውበት አድርግ። ኢነላህ ዩሂቡ ተዋቢን ወዩሂቡ አልሙተጠሂሪን ኢንሻአላህ። ኢነሁ ሁወል ገፉር ረሂም። ባንተና በአላህ መሃል ማንም አይገባም። ለተናገርከው ወንጀል እህቶች በሰጡህ ነሲሃ ተቀብለሃል። እናንተ አፉ በሉኝ ብለሃል። ወደ አላህ ደግሞ ተውበት አድርግ፣ እስትግፋር አድርገህ ተመለስ ወደ ጌታ። እሺ አዎ እንዲህ አይነት ሽዓሮች ምልክቶች ያንተ ቪዲዮም የሰራበት ካለ ግን አጥፋው። እሺ ጥያቄን መቀጠል ይችላልው? ከፈቀዱልህ አስፈቀዳቸውና ቀጥል። ምንም ችግር የለም። የቤቱን ባለቤቶች፣ ኃላፊዎች፣ ሞዴሬተሮችን አስፈቀደና እኔ ጥያቄ አለኝ ብላቸው። ዛራ ኡስታዝ ቅድም ጥያቄ አለኝ ስላለ ይጠይቅ። طيب እሺ ያልገባኝ ቁርአን ላይ እንትን ይሄ ወማ ቀተሉሁ ወማ ሰለቡ ወላኪን ሹቢያ ለሁም በሚለው ላይ ማለት ነው አላህ Subhanahu Wa Ta'ala በነብዩ ሙሐመድ ላይ ያወረደው ቁርአኑን ያወረደው ኢየሱስ ክርስቶስ ተሰቀለ ከተባለው ወሬ 6 ወይንም 7 ክፍለ ዘመንን ቆይቶ ዘገየት ብሎ ነው አይደለ? ጥያቄህን ብቻ ቀጥል። ከዛ በፊት እዛ ከ6 ወይንም 7 ክፍለ ዘመን ውስጥ የኖሩት ህዝቦች በኢየሱስ ክርስቶስ ላይ አመለካከታቸው ምን ነበረ የሚል ነው። ከምን በፊት የነበሩ ሰዎች አሁን ይሄ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢያ ለሁም የሚለው ቁርአን አያ ከመውረዱ በፊት የነበሩት ሰዎች ኢየሱስ ክርስቶስ ከተሰቀለ ወዲና ይሄ አያ ከመውረዱ በፊት ያሉት ሰዎች አመለካከታቸው እንዴት ነበረ? ተሰቀሉ ወይስ አልተሰቀሉም ነው የሚለው ነው። ኦኬ ጥሩ ነው። መልሱን እመልስልሃለሁ። አንዴ ጠብቀኝ። እሺ طيب ወደ መልሱ ስንመጣ በመጀመሪያ እዛ ቦታ ላይ ዓላማው ምንድነው? የአያው የቁርአኑ አያው ዓላማው ምንን ለመግለጽ ነው? የኢሳን አለመሰቀል ለመግለጽ ነው። ከዛ በፊት ስለነበሩ ሰዎች አመለካከት ምንነት አያገባንም። ቁርአን የነገረን ከሆነ እንገልጸዋለን። እዛ ቦታ ላይ ካልገለጸው ግን ስለሱ አይደለም እኛ የሚያገባን ምኑ ላይ ነው?
ወቢኩፍሪሂም ወቀውሊሂም ዐላ መርየም ቡህታነን ዐዚማ በክህደታቸው በንግግራቸውም ጭምር ማለት ነው በመርየም ላይ ቡህታን ትልቅ የሆነን እብለትን ቅጥፈትን ቀጠፉ ይላል። ስለዚህ ያንን የቀጠፉ ጊዜ ምንድነው ያደረገው አላህ Subhanahu Wa Ta'ala እነሱ እንዳልገደሉ እንዳልሰቀሉት ነው የተናገረው። እሺ አንዴ መልእክት እያስተላለፍኩ ነው። ወማ ቀተሉሁ ወማ ሰለቡሁ ገደልን ሰቀልን በማለታቸው አላህ የረገማቸው መሆኑን የተናገረው። ነገር ግን እነሱ እንዳሉት አይደለም፣ አልሰቀሉም፣ አልገደሉትም። ስለ አንተ የቲክቶክ ቤት ላይ ስላስቀመጥከው ነገር ስላልሆነ ነገር ስለተናገርከውና ስለጻፍከው ነገር መናገር ርዕስ አድርጎ መያዝና አንተ ግን የት ሀገር ነው የተወለድከው ብሎ መጠየቅ አይገናኝም። ስለ ቤትህ ጉዳይ የተነሳው ነገር ነው ማለቅ ያለበት እዛው። የት አካባቢ ተወለድክ፣ የት ተፈጠርክ፣ የማን ልጅ ነህ፣ የማን ዘር ነህ የሚለው ራሱን የቻለ ሌላ ጥያቄ ነው። አንተ የኢሳን አልተሰቀለም ብሎ ቁርአን ያስተባበለውን አያ ከዛ በስተፊት የነበሩ ሰዎች አመለካከታቸው ምን ነበረ ስለሚለው ጉዳይ ማምጣት የለብህም። እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተላኩ ጊዜ ጀምሮ ቁርአን መወረድ ከጀመረ ጀምሮ እስከ መጨረሻው ጊዜ ድረስ ያለውን መልእክት ነው ተከታትለን የምንማረው ለሌላውም ሰው የምንናገረው ከዛው ላይ የተጠየቅነው ነው የምንመልሰው። ስለዚህ ኢሳ አልተሰቀለም አልተገደለም ለማለት ነው እዛ ቦታ ላይ መልእክቱ የመጣው። ወላኪን ነገር ግን ሹብህ ለሁም በሰዓቱ ሌላ የሰቀሉት ሰው አለ፣ የገደሉት ሰው አለ፣ ኢሳን መስሏቸው የገደሉት ሰው አለ። ወኢነ الذين اختلفوا فيه لفي شك منه እነዛ በዛን ሰዓት ጥርጣሬን ከመከተል ውጪ እርግጠኝነቱ የላቸውም ማለና ማለሁም به من علم إلا اتباع الظن وما قتلوه يقينا ከመጠራጠር ወዲያ በእርግጥ ኢሳ ለመሰቀሉ እርግጠኝነት የላቸውም። በእርግጥም ኢሳን አልገደሉትም ማለት በቃ ይሄ ቁርአናዊ መረጃ ነው። አንተም የጠየቀው ይሄንን ነው። እዚህ ላይ ያንተ ጥያቄ መሆን ያለበት ኢሳን እዚህ ቦታ ላይ አልተሰቀለም አልተገደለም ይላል ቁርአኑ። ማስረጃው ምንድነው ግን ልትልም ከፈለክ ከባይብልም ጨምረን እንጠቅስልሃለን። ላለመሰቀል ላለመገደሉ ኢየሱስ ክርስቶስ ምሳሌ በዮሐንስ ወንጌል ምዕራፍ 7:32 ላይ ፈሪሳውያን ህዝቡ ስለ እርሱ ስለማን ስለ ኢየሱስ ክርስቶስ እንዲህ ሲያንጎራጉሩ ሰሙ። የካህናት አለቆችም ሎሌዎቻቸውን ላኩ ይላል። ለምን? ሊያስይዙት፣ ሊሰቅሉት፣ ሊገድሉት ማለት ነው። ከዛስ እሱ ምን አላቸው? ጥቂትን ጊዜ ከናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ፣ ትፈልጉኛላችሁ፣ አታገኙኝም፣ በኃጢአታችሁ ትሞታላችሁ አላቸው ይላል። ወደ ምዕራፍ 8 እዛው ስትሻገር ከቁጥር 21 ጀምረህ ደግሞ ስታይ ምን ታገኛለህ? እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም፣ በኃጢአታችሁ ትሞታላችሁ አላቸው ነው የሚለው። ታዲያ የኛ ጥያቄ የሚሆነው የት አግኝተው ሰቀሉ ገደሉትና ነው ኢየሱስ ለኃጢአታችን ሞተ ተሰቀለ የሚሉት? አይሁዶች ቀድሞ መች አገኙትና ነው ክርስቲያኖች ለኛ ኃጢአት ነው የተገደለልን የሚሉት ነው? ስለዚህ የቁርአኑ አስተባብሎት ትክክል ነው ማለት ነው። ለምን? ባይብሉ ራሱ ላለመሰቀል ላለመገደሉ በቂ መረጃ እዚህ ጋር ቁጭ አድርጓል። ዕብራውያን ላይም ስትመለከት ተጨማሪ መረጃ ታገኛለህ። ዕብራውያን ምዕራፍ 5 ቁጥር 7 ላይ ምንድነው የሚለው? እዛ ላይ ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋራ ምልጃን አቀረበ፣ እግዚአብሔርን ስለ መፍራቱ ተሰማለት ይላል። ማ? ኢየሱስ። ምልጃ ያቀረበው ማን ነው? ኢየሱስ። ወደ ማን? ወደ ፈጠረው አምላክ፣ ወደ ጌታው፣ ወደ ፈጣሪው። ለምንድን ነው ምልጃ ያቀረበው? ላለመገደል፣ ላለመሞት። ማን ነው የሚሞትና የሚገደል ፍጡር? ኢየሱስ እዚህ ቦታ ላይ ፈጣሪ ነው አይደለም። ቢሆን ኖሮማ ምልጃ ያቀርብም ነበራ። እና ዛሬ ላይ እሱን ፈጣሪ ነው ጌታ ነው አምላክ ነው የሚሉ ሰዎችስ ምንድናቸው? ቅጥፈትና እብለት ነው የሚናገሩት። እርግጠኝነቱ የላቸውም። ባጭሩ ይሄን ይመስላል። ስለዚህ ቁርአናዊ መረጃ
በጠየቀው መሰረት ነው መልሱ መቀመጥ ያለበት እንጂ ከዛ በፊት ስለነበሩ ሰዎች ስለ አንድ ሰው ታሪክ ጠይቀኝ እነግርሃለሁ ከፈለክ ከኢሳ መላክ በፊት ስለነበረው ሙሳ ከፈለክ ስለ ነብይ ኢብራሂም ስለ ልጆቹ ኢስማኤል ኢስሐቅ ስለ ልጆቹ እነ ያዕቆብ የልጅ ልጅ ዩሱፍ ስለ ቀደምት ነብያት ከፈለክ ደግሞ ስለነ ኖህ ስለነዛ መጠየቅ ከፈለክ አምጣ ራሱን በቻለ ከኢሳ መሰቀል አለመሰቀል ጋር ግን አታገናኙ ምንም አይገናኝም ይሄ ስለዚህ ይሄ ነው ኡስታዝ እዚህ ላይ አንድ ነገር የምጨምረው ነገር ማለት ነው ይደብራል እርሳቸው አውርተው መጨመር ማለት ግን ሐሳብ ስላለኝ ነውና እንትን ቁርአን እኮ የወረደው አንዳንድ ሐሳቢዎች አለ ቁርአን አዲስ አስተምሮ ነው ይዘው የመጣው የሚል አልገደሉትም አልሰቀሉትም የሚለው ሐሳቤ አዲስ አስተምሮ ነው ብለው የሚያምኑ ስላሉ ነገር ግን ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ራሱ ባሲሊዲያኖች ወይም ኢቦናይቶች አሉ ክርስቲያኑ ነው ራሱ ኢየሱስ አልተሰቀለም ብለው የሚያምኑ ማለት ነገር ግን በኢየሱስ ክርስቶስ የተመሰለ ሌላ ሰው ተሰቀለ እንደውም ሰሞን የተባለም ብለው የሚያምኑ አሉ እና አለመሰቀሉን የሚናገሩ የሚያምኑ የነበሩ አካላቶች አሉ ለማለት ነው ቁርአን ከመውረዱ በፊት ነው ሲቀጥል ሞዴሬተሮች የዛራ ሞዴሬተር ምን እየሰራችሁ እንደሆነ والله አለም እንዳለ ስድብ ነው ኮሜንት ወላ አላቃ እና ረርትማሉ ምናምን መውጣቸው ካልሆነ አላና ምተኛውን ኡስታዝን አታክ የሚያረጉ በጣም ብዙ አሉ ያደርጉ ተዋቸው የፈለገ ጥያቄ ሊጠይቅ የሚፈልግ ካለ ይግባ ወያት የሚፈልግ ካለ ይግባ ከዛ በስተፊት ግን ፈድሎ አለ نعم استاذ شكرا احبك في الله احبك الله الذي كما احببتني لاجله ጥያቄ ተመልሷል እስኪ ያልገባኝ በዛ አጋጣሚ ይህ የቀደም ያነሳው የቁርአን አያ ምን ሱራ ላይ እንዳለ ታስታውሳለህ نعم አው እስኪ ሱረቱል ማኢዳ ላይ አይደለም حاول ሞክር እንደገና ለሁለተኛ ጊዜ ቻንስ ሰጣለሁ እሺ